ዘፍጥረት ምዕራፍ 24 አብርሃምም ሸመገለ፣ በዘመኑም አረጀ። እግዚአብሔርም አብርሃምን በሥራው ሁሉ ባረከው። አብርሃምም ሎሌውን፣ የቤቱን ሽማግሌ፣ የከብቱን ሁሉ አዛዥ አለው፣ እጅህን ከጭኔ በታች አድርግ፣ እኔም አብሬ ከምኖራቸው ከከነዓን ሴቶች ልጆች ለልጄ ሚስት እንዳትወስድለት በሰማይና በምድር አምላክ በእግዚአብሔር አምልሃለሁ። ነገር ግን ወደ አገሬና ወደ ተወላጆቼ ትሄዳለህ፣ ለልጄ ለይስሐቅ ሚስትን ትወስድለታለህ። ሎሌውም ሴቲቱ ምናልባት ወደዚህ አገር ከኔ ጋር ለመምጣት እምቢ ያለች እንደሆን ልጅህን ወደ ወጣህበት አገር ልመልሰውን አለው። አብርሃምም አለው፣ ልጄን ወደዚህ እንዳትመልስ ተጠንቀቅ። ከአባቴ ቤት ከተወለድሁባት ምድር ያወጣኝ ይህችንም ምድር እሰጥሃለሁ ብሎ የነገረኝና የማለልኝ የሰማይ አምላክ እግዚአብሔር እርሱ መልአኩን በፊትህ ይሰዳል። ከዚያ ለልጄ ሚስት ትወስዳለህ። ሴቲቱም ካንተ ጋር ለመምጣት እምቢ ያለች እንደሆነ ከዚህ ካቀረብሁልህ መሐላ ንጹሕ ነህ። ልጄን ግን ወደዚህ አትመልሰው። ሎሌውም ከጌታው ግመሎች መካከል 10 ግመሎችን ወስዶ ከጌታው ዕቃ መልካም መልካሙን ይዞ ተነሳ። ተነስቶም ወደ ሜሶጶጣሚያ ወደ ናኮር ከተማ ሄደ። ሲመሽም ሴቶች ውሃ ሊቀዱ በሚወጡበት ጊዜ ከከተማይቱ ውጪ በውሃ ጉድጓድ አጠገብ ግመሎቹን አስበረከከ። እንዲህም አለ፣ የጌታዬ የአብርሃም አምላክ እግዚአብሔር ሆይ እለምንሃለሁ፣ መንገዴ ዛሬ በፊትህ አቅናልኝ፣ ለጌታዬም ለአብርሃም ምሕረት አድርግ። እነሆ በዚህ የውሃ ምንጭ አጠገብ እኔ ቆሜያለሁ። የዚች ከተማ ሴቶች ልጆች ውሃን ሊቀዱ ይመጣሉ። ውሃ ጠጣ ዘንድ እንስራሽን አዘንቢ የምላት እርሷም አንተ ጠጣ ግመሎችህንም ደግሞ አጠጣለሁ የምትለኝ ቆንጆ እርሷ ለባሪያዬ ለይስሐቅ ያዘጋጃሃት ትሁን። በዚህም ለጌታዬ ምሕረት እንዳደረግ አውቃለሁ። ይህንን መናገሩን ሳይፈጽም እነሆ ሚልካ የወለደቻት የባቱኤል ልጅ ርብቃ እንስራዋን በጫንቃዋ ተሸክማ ወጣች። ሚልካም የአብርሃም ወንድም የናኮር ሚስት ናት። ብላቴናይቱም መልኳ እጅግ ያማረ ወንድ የማያውቃት ድንግልም ነበረች። ወደ ምንጭም ወረደች፣ እንስራዋንም ሞላች፣ ተመልሳም ወጣች። ሎሌውም ሊገናኛት ሮጠ። ከእንስራሽ ጥቂት ውሃ ታጠጪኝ ዘንድ እለምንሻለሁ አለት። እርሷም ጌታዬ ሆይ ጠጣ አለችው። ፈጥናም እንስራዋን በእጇ አውርዳ አጠጣችው። እርሱንም ካጠጣች በኋላ ለግመሎች ደግሞ ሁሉም እስኪረኩ ድረስ ውሃ ቀዳለሁ አለች። ፈጥናም ውሃውን ከእንስራዋ በማጠጫዋ ውስጥ ገለበጠችው። ደግሞም ልትቀዳ ወደ ጉድጓድ ሮጠች፣ ለግመሎችም ሁሉ ውሃ ቀዳች። ሰውየውም ትክ ብሎ ይመለከታት ነበር። እግዚአብሔር መንገዱን አቅንቶለት እንደሆነ ወይም እንዳልሆነ ለማወቅ ዝም አለ። ግመሎችም ከጠጡ በኋላ እንዲህ ሆነ። ሰውየው ግማሽ ሰቅል የሚመዝን የወርቅ ቀለበት ለእጆቿም 10 ሰቅል የሚመዝን ጥንት የወርቅ አምባር አወጣ። እንዲህም አላት፣ አንቺ የማን ልጅ ነሽ? እስኪ ንገሪኝ፣ በአባትሽ ቤት የምናድርበት ስፍራ ይገኛልን? አለችውም፣ እኔ ሚልካ ለናኮር የወለደችው የባቱኤል ልጅ ነኝ። በእኛ ዘንድ ገለባና ገፋራ የሚበቃ ያህል አለ፣ ለማደሪያም ደግሞ ስፍራ አለን። ሰውየውም አጎነበሰ፣ ለእግዚአብሔርም ሰገደ፣ እንዲህም አለ፣ ቸርነቱንና እውነቱን ከጌታ ያላራቀ የጌታዬ የአብርሃም አምላክ እግዚአብሔር ይመስገን። እኔ በመንገድ ሳለሁ እግዚአብሔር ወደ ጌታዬ ወንድሞች ቤት መራኝ። ብላቴናይቱም ሮጠች፣ ለእናቷም ቤት ይህን ነገር ሁሉ ተናገረች። ለርብቃ ላባ የተባለ ወንድም ነበራት። ላባም ወደ ውጭ ወደ ውሃ ምንጭ ወደ ሰውየው ሮጠ። ቀለበቱንና አምባሮችን በእህቱ እጅ ባየ ጊዜ የእህቱን የርብቃንም ነገር ያ ሰው እንዲህ አለኝ ያለችውንም በሰማ ጊዜ እርሱ ወደዚያ ሰው መጣ። እነሆም በውሃ ምንጭ አጠገብ ከግመሎቹ ዘንድ ቆሞ ነበር። እርሱም አለው፣ አንተ የእግዚአብሔር ብሩክ ግባ፣ ስለምን አንተ በውጪ ቆመሃል? እኔም ቤቱን ለግመሎች ስፍራ አዘጋጅቻለሁ። ሰውየውም ወደ ቤት ገባ፣ ግመሎቹንም አራገፈ፣ ገለባና ገፋራም ለግመሎቹ አቀረበ። እግሩንም ይታጠብ ዘንድ ከእርሱም ጋር ላሉት ሰዎች እግር ውሃ አቀረበ። መብልንም በፊቱ አቀረበለት። እርሱ ግን ነገሬን እስክናገር ድረስ አልበላም አለ። እርሱም
ተናገር አለው። እርሱም አለ፣ እኔ የአብርሃም ሎሌ ነኝ። እግዚአብሔርም ጌታዬን እጅግ ባረከው፣ አገነነውም። በጎችንና ላሞችን፣ ብርንም ወርቅንም፣ ወንዶች ባሪያዎችንና ሴቶች ባሪያዎችን፣ ግመሎችንም አህዮችንም ሰጠው። ሳራም የጌታዬ ሚስት በእርጅናዋ ለጌታዬ ወንድ ልጅን ወለደች። የነበረውን ሁሉ ሰጠው። ጌታዬም እንዲህ ሲል አማለኝ፣ እኔ ካለሁበት አገር ከከነዓናውያን ሴት ልጆች ለልጄ ሚስት አትውሰድ። ነገር ግን ወደ አባቴ ቤት ወደ ወገኔም ሂድ፣ ለልጄ ሚስት ውሰድለት። ጌታዬንም ሴቲቱ ምናልባት ባትከተለኝሳ አልሁት። እርሱም አለኝ፣ አካሄድህን በፊቱ ያደረገ 2 እግዚአብሔር መልአኩን ካንተ ጋር ይልካል፣ መንገድህንም ያቅናል። ለልጄም ከወገኖቼ ከአባቴም ቤት ሚስት ትወስዳለህ። የዛን ጊዜ ከመሐላዬ ንጹሕ ነህ። ወደ ዘመዶቼ ሄደ፣ እነርሱ ባይሰጡ ካማልሁ መሐላ ንጹሕ ትሆናለህ። ዛሬ ወደ ውሃ ምንጭ መጣሁ፣ እንዲህም አልሁ፣ የጌታዬ የአብርሃም አምላክ እግዚአብሔር ሆይ ዛሬ የሚሄድበትን መንገድ ብታቀናልኝ፣ እነሆ እኔ በውሃ ምንጭ ላይ ቆሜያለሁ። ውሃ ልትቀዳ የምትመጣው ቆንጆ ጥቂት ውሃ ከእንስራሽ አምጪልኝ ስላት፣ እርሷም አንተ ጠጣ፣ ደግሞም ለግመሎች እቀዳለሁ የምትለኝ እግዚአብሔር ለጌታዬ ልጅ ያዘጋጃት ሴት እርሷ ትሁን። እኔም የልቤን መናገር ገና ሳልፈጽም እነሆ ርብቃ እንስራዋን በትከሻዋ ተሸክማ ወጣች። ወደ ምንጭም ወርዳ ውሃ ቀዳች። እኔም እስኪያጠጭኝ አልኳት። ፈጥናም እንስራዋን ከጫንቃዋ አወረደችና አንተ ጠጣ፣ ግመሎችህንም ደግሞ አጠጣለሁ አለችኝ። እኔም አንቺ የማን ልጅ ነሽ ብዬ ጠየኳት። እርሷም ሚልካ ለናኮር የወለደችለት የባቱኤል ልጅ ነኝ አለች። ቀለበትም አደረኩለት፣ ለእጆቿም አንባሮች ያደረኩላት፣ በግንባሬም አጎነበስኩ፣ ለእግዚአብሔር ሰገድኩ። የጌታዬም የወንድሙ ልጅ ለልጁ ወስድ ዘንድ በቀና መንገድ የመራኝ የጌታዬን የአብርሃም አምላክ እግዚአብሔርን አመሰገንኩ። አሁንም ቸርነትና እውነት ለጌታ የተሰሩ እንደሆነ ንገሩኝ፣ ይህም ባይሆን ንገሩኝ፣ ወደ ቀኝ ወይም ወደ ግራ እል ዘንድ። ላባና ባቱኤልም መለሱ እንዲህም አሉ፣ ነገሩ ከእግዚአብሔር ዘንድ መጥቷልና ክፉም በጎም ልንመልስ አንችልም። ርብቃን እንኳት በፊትህ ናት፣ ይዘሃት ሂድ፣ እግዚአብሔር እንደተናገረ ለጌታህም ልጅ ሚስት ትሁን። የአብርሃምም ሎሌ ነገራቸውን በሰማ ጊዜ ወደ ምድር ወድቆ ለእግዚአብሔር ሰገደ። ሎሌውም የብርና የወርቅ ጌጥ ልብስ አወጣ፣ ለርብቃም ሰጣት። የከበረ ስጦታም ለወንድሟና ለእናቷ አቀረበ። እርሱም ከእርሱም ጋር ያሉት በሉ ጠጡም፣ ከዚያም አደሩ። ማልደው ተነሱና ወደ ጌታዬ እንሂድ ዘንድ አሰናብቱኝ አላቸው። ወንድሟና እናቷም ብላቴኒቱ 10 ቀን ያህል እንኳን ከኛ ዘንድ ትቀመጥ፣ ከዚያ በኋላ ትሄዳለች አሉ። እርሱም እግዚአብሔር መንገዴን አቅንቶልኛልና አታዘግዩኝ፣ ወደ ጌታዬ ሄድ ዘንድ አሰናብቱኝ አላቸው። እነርሱም ብላቴኒቱን እንጥራና ካፏን ጠይቃት አሉ። ርብቃንም ጠርተው ከዚህ ሰው ጋር ትሄጃለሽን አሏት። እርሷም እሄዳለሁ አለች። እህታቸውንም ርብቃን ሞግዚቷንም የአብርሃም ሎሌና ሰዎችንም አሰናበቷቸው። ርብቃንም መረቋትና አንቺ እህታችን እልፍ ካላፋት ሁኚ፣ ዘርሽም ጠላቶችን ደጅ ይውረስ አሏት። ርብቃም ተነሳች፣ ደንግጥሮዎቿም በግመሎችም ላይ ተቀምጦ ያንን ሰው ተከተሉት። ሎሌውም ርብቃን ተቀብሎ ሄደ። ይስሐቅም ብኤርለ ሃይሮኢ በሚሏት ምንጭ መንገድ መጣ፣ በአዜብ ምድር ተቀምጦ ነበርና። ይስሐቅም በመሸ ጊዜ በልቡ እያሰላሰለ ወደ ሜዳ ወጥቶ ነበር። ዓይኖቹንም አቀና፣ እነሆም ግመሎቹ ሲመጡ አየ። ርብቃም ዓይኖቿን አቀናች፣ ይስሐቅንም አየች፣ ከግመልም ወረደች። ሎሌውንም ሊገናኛት በሜዳ የሚመጣ ይህ ሰው ማን ነው አለችው። ሎሌውም እርሱ ጌታዬ ነው አላት። እርሷም መሸፈኛ ወስዳ ተከናነበች። ሎሌውም ያደረገውን ነገር ሁሉ ለይስሐቅ ነገረው። ይስሐቅም ወደ እናቱ ወደ ሳራ ድንኳን አገባት። ርብቃንም ወሰዳት፣ ሚስትም ሆነችው፣ ወደዳትም። ይስሐቅም ከእናቱ ሞት ተጽናና።